ሰላም ውድ ፋሚሊዎቼ እንዴት ናችሁ? የማሚ ዩቲዩብ ቻናል ፋሚሊ ሰላም ናችሁ? ሰላማችሁ ዝዝዝት ይበልልኝ። እኔ ደህና ነኝ። እናንተስ እንዴት ናችሁ? እንዴት ይዟችኋል? የረመዳን ዝግጅቱ እንዴት ነው? እንኳን አደረሳችሁ ብያለሁ። በቅድሚያ ለውድ እህቶቼ ኦርቶዶክስ ሆናችሁ ነገ የኛ የፋሲካ ጾም ይገባል። እንኳን አደረሳችሁ ብያለሁ። የሰላም የፍቅር የረድኤት የድህነትን የይቅርታን የአንድነትን የምናገኝበት ጾም ያደርግልን። እህት ወንድሞቼ ሙስሊሞችም ረመዳን እንግዲህ ከኛ ቀጥሎ ሮብ ነው የሚገባና እንኳን አደረሰን ሁላችንን እንበል። ጾማችንን እግዚአብሔር አምላክ ይቀበልልን። የእርቅና የአንድነት የሰላም የምህረትን የምናገኝበት ያደርግልን። ጤናም የሚሰጠን ጾም የጤናም ያደርግልን እና እንኳን አደረሳችሁ ብያለሁ። መላ የኦርቶዶክስ አማኞች በሙሉ ወንድም እህቶችም ሙስሊሞችም እንኳን ለረመዳን ዋዜማው አደረሳችሁ። እናንተ ሁለት ቀን የቀራችሁ እኛ ደግሞ ነገ ነው። እንኳን አደረሳችሁ ብያለሁ። እኔ ዛሬ የመጣሁት ለጥቁር አዝሙድ ከዚህም በፊት እጄ ላችሁ እመጣለሁ ብዬ ነበርና ጥቁር አዝሙድ እጄ መጣሁኝ ዛሬ። ሰነፍኩ ባይዘው በጣም ነው ሰነፍኩትኝ። ለምን ከዚህም በፊት ሁሉ ሰዓት በጣም ወገቤን ያስቸግረኝ ነበርና ጥቁር አዝሙድ ተጠቅሜ ለውጥ አግኝቼበታለሁ። ግን ተውኩትኝ። ችግራችን እኛ ምንድነው የሆነ ነገር እንተዋለን አንቀጥልበትም። እና ይሄን ጥቁር አዝሙድ ሰሞኑን በጣም ወገቤን እያመመኝ እያስቸገረኝ ነበርና ሕክምና እስከሚሄድ ድረስ ነው ሐኪም ቤት ሄጄ መድኃኒትም ተሰጥቶኝ ያው ራጅም ተነስቻለሁ፣ የወገብ የጀርባ ራጅ እና እንግዲህ ውጤቱን እጠብቃለሁ። እግዚአብሔር አምላክ የሰላም ያድርግልኝ። እውነት ምንም የለብሽም እንድባል እግዚአብሔር ይርዳኝ። ደግሞ እግዚአብሔር ይመስገን ቁሜ እየሄድኩ የተንቀሳቀስኩ ነው። ትልቅ ከባድ ህመም ቢኖርብኝ ያስተኛኝ ነበረ። እግዚአብሔር ደግሞ የስደት አባት እናቴ ድንግል ማርያም ወላዲተ ቃሏ የስደት እናት ስለሆነች አትተወኝም፣ ከጎኔ ይሆናለች። ውጤቱን ደግሞ መልካም እንደምታደርግልኝ ሙሉ እምነት በሷ ስላለኝ አልፈራውም። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ ለመድኃኔዓለም ለድንግል ማርያም ልጅ እና ይህንን ጥቁር አዝሙድ አቋርጬው ስለሆንኩ እመለስበታለሁ። አንደኛ ለራስ መታት በጣም ጥሩ ነው፣ ለስትረስ። እኔ ለሁለት ነገር ነው ወገቤን ለውጥ አግኝቼበት ነበር፣ አቋረጥኩ ብያቸዋለሁ። ራስ መታት ትቶኛል፣ ቀንሶልኛል እና ትንሽ ለሳይነስ የሚያስደንት ይለኝ ነበረ። እዚህ ጋር የሆነ የስትረስ መወጠር፣ እሱን በጣም ጥሩ ነው ጥቅሙ። እኔ ስለተጠቀምኩ ነው ስትረስ ይዞኝ በጣም እዚህ ጋር ለበቃ ይሄ ወጣጥሮ ይዘኝ ነበር እና ይህንን ስጠቀም ለውጥ አገኘሁበት። ግን አቋረጥኩ። አሁን ግን ልመለስበት ነው። አጠቃቀሙ እንዴት ነው ብትሉ፣ አጠቃቀሙ በማር ነው። ማር ፈስታችሁት በማር ትለውሱታላችሁ፣ ታስቀምጡታላችሁ በትንሽዬ ዕቃ። ከፈለጋችሁ ጠዋት ጠዋት፣ አሁን ደግሞ ጾም ስለሆነ ማታ ማታ ጠዋትም ይወሰዳል በባዶ ሆድ። ማታ ደግሞ ልተኙ ስትሉ አንዳንድ ማንኪያ ተኙ። ስተኙ በቃ አይምሯችሁ ክራካ አብሎ ይተኛል፣ ሪላክስ ይሆናል። በእውነት ስለተጠቀምኩ እኔ ወስጄ ተኛለሁ። በቃ ምርጥ እንቅልፍ ተኛለሁ። በጣም ጥሩ ነው ለስትረስ፣ ለምን ለራስ ምታት በጣም ጥሩ፣ ለሳይነስ እኔ ተጠቅሜበታለሁ። ወደ አፈጫጩ እንሄዳለን። ፈጭቼ እመለሳለሁ። መጣውላችሁ። ይኸውላችሁ ፈጫውት፣ አያችሁት? የተፈጨ ነው ይሄ። ይሄን ፈጭቼዋለሁ። የተፈጨ ጥቁር አዝሙድ አሁን ያሳየዋችሁ ፈጭቼው ተመለስኩ። እንደዚህ ይፈጫለሁ። ትነፉታላችሁ። የነፋችሁት የቀረው ደግሞ ይሄ ነው። ይሄኛው ለብቻ አስቀምጨዋለሁ። ይሄንን በቀጣይ የምለቅላችሁ ቪዲዮ በምን እንደምሰራው እነግራችኋለሁ። ይሄ ነው ጥቁር አዝሙዱ። ማር እንግዲህ ትንሽ ነው ያለው፣ ግን ማሩ በቂ ነው። በትንሽ ማንኪያ ነው የጨመርኩበት እኔ ማር
ይሄ ከገጠር ሰዎች ናቸው የሚያመጡት። ምርጥ ማር ኦሪጂናል ማር ነው ብታዩት፣ የሚገርማችሁ ነው። ትልሻለሽ እንደት ማር ነው። እጄና ካና ምላስኩ ጥርግ ላድርገው ብዬ ነው። ስላለቀ ልጥረገው ብዬ ነው። ቤተሰብ ሞት በደንብ ትለውሱታላችሁ። በደንብ ትለውሱታላችሁ። ማሩን ከጥቁር አዝሙዱ ጋር እንዲዋሃድ ማለት ነው። ላሳያችሁ እንጂ አያችሁት? ዋው አሜዚንግ! እንደዚህ ምስል ልታረጉ ታደባልቁትና አያችሁ፣ እንደዚህ ታደባልቁትና ከራስ በላይ ነፋስ እናታችን ራሳችንን እንጠብቅ። ያሁን ባይዘወይ ለወገብ፣ ለራስ ምታት፣ ለኩላሊት ራሱ በጣም ይጠቅማል። ጥቁር አዝሙድ ለኩላሊት በጣም ይጠቅማል። እውነቴን ነው የምላችሁ። አብሶ ስደት ላይ ያለን መጠቀም አለብን። እንደዚህ አይነት ነገር የሚመቻችሁ ሰው ሰርታችሁ፣ ካልሆነ ደግሞ የተፈጨውን አስመጥጣችሁ በማር ለውሳችሁ አያችሁት። ያውን ጥቁር አዝሙዱና ማር ነው። ያው በቃ ይኸውላችሁ ከየም ስሙት። አዲስ ለሚሆንባችሁ ትንሽ ጣዕሙ ያው ጥቁር አዝሙድ ነው። አይመርም ግን ከማር ጋር ስለሆነ አይመርም። በጣም ጥሩ ነው። መድኃኒት ስለሆነ ነው የላስኩት። መድኃኒት ባይሆን ኖሮ አልሰውም። እንዴት ትልሻለሽ እንዳትሉ እንዴ ክድን አረግና ቁጭ አረጋታለሁ። ልተኛ ስል አንዳንድ ማንኪያ መስጭ እተኛለሁ። ገባችሁ? ይሄን ደግሞ ስሰራ አሳያችኋለሁ። ስለዚህ እባካችሁ ራሳችንን እንጠብቅ፣ ራሳችንን ትሬት እናድርግ፣ ውሃ እንጠጣ። እኔ ዶክተሩ አንቺ ውሃ የለም እንደ ቤት እስከምትል ድረስ ነው ያሰበችው። ለምንድን ነው ውሃ ማጠጪ? ሰውነትሽ በውሃ ቆስቷን ውሃ አጥቶ እኔ ስጠጡ ላለሁ ግን እኔ አልጠጣም። አሁን ብርድ ስለሆነ ውሃ መጠጣት በጣም ያስጠላኛል። በብርድ ሰዓት በሙቀት እንኳን ስለሞቀኝ ብዬ ውሃ ጠጣለሁ አስረኝ። ብርድ ስለሆነ በቃ ሰውነታችን ውሃ ያስፈልገንም። ለምን እንደሆነ አላውቅም። ያሁን ቁስለት፣ የሆድ ቁስለት ሆዴን ስትነካኝ ውን ያልኩት የሆድ ቁስለት ውሃ ስለማጠጣ አንጀትሽ ቆስጦ ነው ያለው፣ ደርቆ ነው ያለው። እንዴት ውሃ አጠጭም? እና እባካችሁ ውሃ እየጠጣችሁ ተጠቀሙ። ውሃ ጠጡ። ውሃ እየጠጣችሁ ስሩ። እንደዚህ በባዶ ሆዳችሁ አትስሩ። እና ይሄን እላችኋለሁ። ስሩትና ተጠቀሙት። እንደኔ የተቸገራችሁ ራስ ምታት፣ ወገብ ምናምን እዚህ ጋር ምናምን ይሄ የሚወጣጥራችሁ ነገር ያለው ሰው ተጠቀሙ። እኔ ለውጥ ስላገኘሁበት ነው። ተጠቅማችሁ በኮመንት ጻፉልኝ። እኔ እኮ ተጠቅሜያለሁ ረድቶኛል ምናምን ብላችሁ ሞክሩት። በቃ ሞክሩት። እና ይሄን እላችኋለሁ ውድ ፋሚሊዎቼ። የዜና ስራ ደግሞ ሌላ የወገብ የምትቀቡትን ደግሞ በሌላ ጊዜ ሰራላችኋለሁ። አመሰግናለሁ ስለምትከታተሉኝ እህቶቼ። ስደት ላይ ያላችሁ ራሳችሁን ጠብቁ። ወዳችኋለሁ፣ አከብራችኋለሁ።
ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አዲስ ስለሆንኩኝ ብርታት እናድርጉኝ፣ ሰፖርት አድርጉኝ ፕሊስ። የምናገረው ጠፋኝ እኮ እና እንደዛ ምላቸዋለሁ። ውድ ፋሚሊዎች የተጠቀሙ አደራችሁ እና ውሃም በደንብ ጠጡ እሺ። እንዳትረሷት ደግሞ ላይኳንና ሼሩን ሰብስክራይብ ማድረግ ማበረታታቱን እንዳትረሱ። አመሰግናለሁ ስለምትከታተሉኝ ስለምታዩ። ቴንክ ዩ ቬሪ ማች። ወዳቸዋለሁ። እንግሊዝኛውን ጨምር አድርግላቸው ነው የኔ ፍቅሮች፣ የኔ ማሮች። ከዚህ ማር ትበልጣላችሁ። እሺ እሺ፣ ወዳቸዋለሁ። እንዲህ ነው ልብ የሚሰራው። እጄ ራሱ ተጨማልቋን በማር አለ። እንደዚህ ነው የምትሰሩት። ልብ እንዴ ነው የሚሰራው? እንደዚህ አይ ላቭ ዩ ቴንክ ዩ በሉ። መልካም የሥራ ዘመን የረመዳን ዘመን በሰላም ያሳልፍልን እግዚአብሔር አምላክ።